ተመልካቾች በዛሬ ኢትዮ ቢዝነስ ፕሮግራማችን በዝርዝርና በስፋት ወደምንመለከተው ዘገባችን እናመራለን። ያለ ማስያዣ የሚሰጥ ብድር በተለይም አነስተኛ የንግድ ስራ ለሚጀምሩ ለወጣቶችና ቋሚ ንብረት ለሌላቸው የህብረተሰብ ክፍሎች ትልቅ የፋይናንስ አማራጭ እንደሆነ ይነገራል። ይህ የብድር አይነት ያለምንም የንብረት ማስያዣ ስጋት በዝቅተኛ መስፈርቶችና በፈጣን ሂደት ወደ ስራ እንዲገቡ የሚያስችል ዘመናዊ የብድር አማራጭ ነው። ባልደረባችን ሃይማኖት ወርቁ የዚህ ብድር ተጠቃሚዎችን እንዲሁም የዘርፉን ባለሙያዎች አነጋግራ ተከታዩን ዘገባ አሰናድታልናለች። እሱን ተከታትለን እንምጣ። በባንኮችና በፋይናንስ ተቋማት አማካኝነት እየተሰጠ ያለው ፈጣንና ዋስትና አልባ የብድር አገልግሎት ከዚህ ቀደም በዋስትና እጦት አማካኝነት ፋይናንስ ለተቸገሩ አነስተኛና ጀማሪ ነጋዴዎች አሁን ላይ በፍጥነት ወደ ስራ እንዲገቡ ያስቻላቸው ይገኛል። እኛም በዛሬው የኢትዮ ቢዝነስ ዝግጅታችን ይህ የብድር አሰጣጥ ሂደቱ ምን ይመስላል፣ አከፋፈሉ እንዲሁም በዘርፉ ያሉ ተግዳሮቶች ምንድናቸው የሚለውን በስፋት እንመለከታለን። አብራችሁን ቆዩ። እዚህ የመጡ ነው ያሉት የተመዘገቡት እዚህ መጥቼ ነው ብድር አገልግሎት እንዳለና ትንሽም ቢሆን ደግሞ ለብዙ ነገር ሰፖርት እንደሚያግዘኝ ስለነገሩኝ እዚህ መቶ ተመዝግቤ ምናምን ከዛ የብድር አገልግሎቱን የወሰድኩት እና ለአንዳንድ ነገር ስራ ለማስፋፊያ ጠቅሞኛል በጣም። ኖርማሊ አንድ ቀን መጡ መዘገቡ ከአንድ ቀን በላይ አልወሰደም። ሁሉ ነገር ካሟላሽ ወዲያውን ይሉሻል። ንግድ ፍቃድ፣ መታወቂያ፣ ያው የታደሰ ንግድ ፍቃድ ያን በማለት ነው። ሌላ ብዙ አልወሰድኩም። ከነሱ የወሰድኩት 30 ነበር። የሴቶች ስለሆነ 30,000 ነበር የወሰድኩት። እቃ፣ ማቴሪያል፣ ጥፍር፣ እንደዚህ ዊጎች ምናምን የሹሩባ ለአንዳንድ ነገር ለሚጓደሉብኝ ነገር እነሱን ምገዛበት ነበር። እየዞሩም ነበሩ ሌላ ስራ እየሰሩ አንደኛው ድንገት እዚህ መጣና ገባና ተሰራ። በዛው ስለ ስራው ነገረኝ። እንደዚህ ያለ ማስያዣ ብድር እንሰጣለና መስራት ከፈለክ ምናምን አለኝ። እኔም በጣም ደስ አለኝ። እንዴት ምንም ሳላስይዝ አልኩት። አዎ ምንም አታስይዝም አለኝ። ኧረ እባክህ ይሄ አይሆንም ግድ የለም ና ሞክር አለኝ። እዚሁ ጋር አመጡና ፎርም ምናምን ሞሉ፣ አስተካከሉልኝ። ከዛ ምንም ተጠየቁት ንግድ ፍቃድ ያገባ በቃ ያለው መታወቂያዎች ሌላ ምንም የለውም። አይ ብዙ ጊዜ ብር ያስፈልግሻልና በየወሩ አንዳንድ ጊዜ የተለያዩ ችግሮች ይመጣሉ። እነዛን ችግሮች ሰው ከማየት ወይንም የሆነ ሰው ሰጠኝ ብለሽ የለኝም ከሚልሽ ጓደኛም ከምታጪ እንዲህ በቀላሉ ያለ መያዣ የምታገኙ ከሆነ ለምን ሰው ጋር መሄድ ያስፈልጋል? እና ኦልሞስት አሁን ወደ 46ኛ ወደ 47ኛ ዙር ላይ ደርሻለሁ። እና ከ5,000 ብር ነው ብድሩን የጀመርኩት። አሁን ወደ 100,000 ብር አካባቢ ደርሻለሁ ማለት ነው። እንደውም አከፋፈለኝ ትራንዛክሽን እና በ30 ቀን ነበር የሚመለሰው። እኔ ከ30 ቀን በፊት መልሳለሁ ብዙ ጊዜ አንድ 10 ቀንም 5 ቀንም ሲቀረው ቀደም ብዬ ፔናልቲ ኤሪያ ውስጥ ገብቼ አላውቅም። እና የብድር ሂስትሪ ክሬዲት ሂስትሪ በጣም አሪፍ ነው። ለሴቶች ሲሆን አድቫንቴጅ አለው። ወለዱ ያን ያህል ብዙም አይደለም። ስለዛ ያን መርጫለሁ። ከሰው ከመውሰድ ደግሞ ያ የተሻለ ነው። ኖርማሊ ከሰራሽበት ያው ካልሰራሽ ነው እንጂ የሚከብደው ከሰራሽበት አሪፍ ነው። 1,000 ነው ያው 30 ይሰጡሻል። ስትመልሺ 31 አድርገሽ ነው የምትመልሺው። ከሰራሽበት ለኔ ኖርማል አሪፍ ነው ብዬ ነው። ካልሰራሽበት ነው የሚከብደው። ስራ የማይኖርበት ወቅቶች አሉ። በዛ ወቅቶች ጊዜ የቤት ኪራይም ሊጎልሽ የሚችልበት ወቅት አለ። የቤት ኪራይ ብከፊ እንኳን ያው የምትሰሪው ስራ እቃ ለማምጣት ደግሞ ላይተርፍሽ ይችላል። ያንን ግን ያው አለ ብለሽ ከከፈልሽ ስራ ባለሽ ሳትከፊ ይላ አለ ብለሽ ሄደሽ ትወስጃለሽ። እንዳለ እርግጠኛ እንደሚሰጡሽ እርግጠኛ ስለምትሆኚ ሄደሽ ወስደሽ እቃ ታስፋፊበታለሽ። ያ በጣም ጠቅሞኛል ለኔ። ወለድሽንም ራስሽ መቀነስ ትችያለሽ ባከፋፈል ስርዓትሽ ካወቅሽበት። እንደተበደርሽው በጊዜው የምትከፊና እየቀነሽ በሳምንት የምትከፊ ከሆነ እየቀነሰ ይሄዳል። በከፈልሽ ልክ ስትከፊ የብሩ መጠን ይቀንስ ይላል። እንደኛው እንደዛ ነው ማድረገው። በ15 ቀን የ15 ቀን ሳወርደው ይቀንሳል። ካለኝም በ20 ቀን ልዘጋ እችላለሁ። ለምንድን ነው መሰለሽ ስትመልሺ ሌሎች አሉ 3,000 4,000 የቀን ጉሊት የሚሰሩ በቀን ወስደው የሚመልሱ። እኔ ዛሬ የምከፍለው ለነዛ ይሰጣል። እጄ ላይ ከማስቀምጠው ገንዘቡ ጠብቄ ከመመለስ ያን ያህል ብር ሌላ ሰው ቢጠቀም ድርጅቱም ገባሽ ከብዙ ሰዎች 10,000 ለአምስት ሰው ቢሰጥ ከ5 ሰው ወለድ ያገኛል። የኔም ወለዱ ይቀንስልኛል በፍጥነት ስመልሰው። ከዛ እንደገና መውሰድ ይችላለሁ። በተወሰነ ደረጃ ጠቅሞኛል፣ በተወሰነ ደረጃ ማንሶኛል። ወስጃለሁ ግን አንዳንዴ የመመለሻ ጊዜው አሁን 2 ወር ሆኗል ምንም አይልም። ግን ብሩ አንሶ ስትመልሽው ቀኑ ይፈጥናል ትንሽ
ግን አሁን እኔ ጠቅሞኛል። ያው አልጠቅም 100% ተጠቅሜበታለሁ። ግን በየቀኑ እየተለማመሽ ስትሄጂ ከስራው ጋራ እንደዚህ ቢሆን ብለሽ የምታስቢው ነገር አለ። እንዲህ ቢወሰጡኝና እንዲህ በመልስላቸው የተሻለ ለውጥ አመጣለሁ እኔ ብዬ የማስበው አለ። ለምሳሌ አሁን 100 ሺህ ብር ወደ 300 ሺህ ብር ሰጥተውን ያንን 300 ሺህ ብር በ6 ወር አድርገው አሁን ትልቁ ችግር ይሄ ነው። ፈጣን ነው መመለሻ ጊዜው። ግን ለአዳዲሶቹ ጥሩ ነው፣ ይለማመዳሉ። አሁን ብድር ለማያውቁ ሰዎች ብድርን ወስዶ መመለስ የመጀመሪያው እኔ አሁን ድሮ አልበደርም ነበር ከየትም። አሁን ብድር ወስዶ መመለስን በዚህ አውቄያለሁና አሁን ብድር እንደውም በጣም ፈላጊ አነፍናፊ ሆንኩኝ እና ብድር እንደሚያሳድግ አውቄያለሁኝ። በቅርቡ የተጀመረው የዋስትና አልባ የብድር አገልግሎት የንግድ ሀሳብ ኖሯቸው ነገር ግን ወደ ተግባር ለመለወጥ የፋይናንስ ችግር ለገጠማቸው ዜጎች እንግዲህ ፋይናንስን በማቅረብ ወደ ስራ እንዲገቡ እያደረገ ይገኛል። ከዛም ባለፈ እንግዲህ ለሀገር የኢኮኖሚ እድገት ትልቅ አስተዋጽኦም እያበረከተ ይገኛል። እንዳጠቃላይ ግን ይህ አገልግሎት የፋይናንስ ተደራሽነት ላይ ምን አይነት ተጨባጭ ለውጥን አምጥቷል ስንል ጠይቀናል። እስከ ቅርብ ጊዜ ድረስ ባንኮች ያው በዋስትናን መሰረት ያደረገ ብድር ነበር የሚሰጡት። ያው በሀገር ደረጃም ተበዳሪዎች ቁጥሩም በጣም አነስተኛ ነበረ። ምክንያቱም ብዙ ሰው ዋስትና ማምጣት ስለማይችል ማለት ነው። ምክንያቱም ባንኮች ዋስትና ይቀበሉ የነበሩት እንግዲህ ቤት ወይንም መኪና ወይንም ማሽነሪ እንደዚህ ቋሚ ሀብትን መሰረት ያደረገ ነበረ። ስለዚህ ይሄ ግን ተደራሽ መሆን አልቻለም። ማጆሪቲው በተለይ ወጣቱ ክፍል የስራ ሀሳብ ያለው ስራም ያለው ብድር አክሰስ ግን አያገኝም ነበረ ማለት ነው። ስለዚህ አሁን በቅርብ ጊዜ በዚህ 2 ዓመት በብዙ ባንኮች እየተጀመረ ያለ የብድር አይነት ነው። በጣም ቆንጆ ነው። ሰዎች ሀሳብ ያላቸው በገንዘብ እጥረት ምክንያት ከስራ ውጭ እንዳይሆኑ የሚያደርግ ነው። እድገቱም ጥሩ ነው። አሁን እየታየ ያለው በየቦታው የምናያቸው ሪፖርቶች ጥሩ ነው። ስለዚህ የብድር ተደራሽነትን ከማስፋት አንጻር መልካም አጋጣሚ ነው። ያለ ዋስትና የሚሰጥ የብድር አገልግሎት ያለመከፈል ሂደቱ ዋስትና ካለው ብድር ጋር ሲነጻጸር ምን ይመስላል? ተቋማቶች ውስጥ ይሄንን እንዴት እየተቆጣጠሩት ነው? ሲያበድሩ የአንድ የሚያዩት የሪስኩ ተጋላጭነቱ ነው አይደለ? ለምሳሌ ዋስትና ያለው ብድር ሊኖረው የሚችለው ወለድ ዋስትና ከሌለው ብድር ይለያያል። ኦብቪየስሊ የስጋት መጠኑ በተለይ ዋስትና አልባ ሲሆን የስጋት መጠኑ ከፍ ይላል። ነገር ግን እንደ ማህበረሰብ በጣም ህዝባችንንም ወጣቶቻችንን ማስተማር የምንፈልገው የነሱ ሀሳብ የነሱ ራዕይ ፕላስ እንደገና በቀጣይም የሚመጣው ወጣት ዋስትናው የስራ እድሉ የሚረጋገጠው በመክፈል ባህሪ ነው። ስለዚህ ያ ዋስትና ይሆነናል ብለን ገብተንበታል፣ እየሰራንበት ያለ ነው። እንግዲህ ምናልባት በሀገር ደረጃ የዚህ በተለይ የሴልፎን ተደራሽነት ስልክ ምክንያቱም ዋስትና አልባ በአብዛኛው የአንኮላተራላይዝድ ዲጂታል ሌንዲንግ ብለን ስንል ሰዎች በስልካቸው ነው ብድሩን እንትን የሚሉት የሚጠይቁት። ስለዚህ ያንን ብድር በጠየቁበት ሞመንት ነው እንትኑን የሚያገኙት። ይሄ አንድ ጥሩ ነገር ነው፣ በተለይ የስልክ መስፋፋት። ስጋቱ ግን በተመሳሳይ መልኩ የሚስጥር ቁጥርን አለመጠበቅ ወይንም ደግሞ ዋን ታይም ኦቲፒ የምትባላለች እሷን ለራስ ብቻ በሚስጥር አለመያዝ የማህበረሰባችን በዚህ በዲጂታል አጠቃላይ ዲጂታል ኦፕሬሽን ላይ ንቃቱን መጨመር መቻል አለብን እና የመንታፊዎች ሚና ትልቅ ስጋት ሆኖ ይታያል። እሱን ሚቲጌት ለማድረግ እንግዲህ በየደረጃው እየተሰራ ያለበት ሁኔታ አለ። ሁለተኛው ትልቁ ስጋት ያለ መከፈል፣ ብድሩ ከተወሰደም በኋላ ዋስትና ስለሌለው አሁን እንግዲህ ያለ መከፈል አደጋም አለበት። ነገር ግን አለመክፈል ብዙ የሚያዋጣ አይደለም። በቀጣይ በተለይ ብድር ወስደው የማይከፍሉ ሰዎች አሁን ባለው ሁኔታ በቀጣይ የትኛውንም ባንክ ሊጠቀሙ አይችሉም። ስለዚህ የራሳቸውንም እድል የሌሎችንም ሰዎች እድል ስለሆነ የሚዘጉት እሱን ግንዛቤውን በጨመርን ቁጥር ከባንክ ጋራ ስርዓቱን ጠብቆ የመክፈል
ባህሪ ይዳብራል ብዬ ነው ማስበው። ያለ መከፈል አደጋው ግን አሁንም ፊት ለፊት እያጋጠመን ያለ ችግር ነው። ሰፊውን ህዝብ ተደራሽ የሚያደርግ ነው። እነዚህ ብድሮች በነገራችን ላይ ሴክተሮችንም ታርጌት ያደርጋል። ለምሳሌ አሁን ነጋዴን ብቻ ወይንም ደግሞ ፔቲ ትሬደርስ አነስተኛ ንግድን እንደዚህ እነሱን ብቻ ታሳቢ ያደረገም አይደለም። ግብርና ውስጥም ለምሳሌ ገብተናል። ግብርና ላይ አሁን ዶሮ፣ የስጋ ዶሮ እንትን የሚሉ እንቁላል ዶሮ ንብ የሚያንቡ ከብት ገዝተው የሚያደልቡ እነዚህ ሁሉ እዚህ የዋስትና አልባ ብድር ላይ ወይንም ዲጂታል ሌንዲንጋችን ላይ ታቅፈዋል። ስለዚህ ብዙሃኑን ነው እንትን የሚያደርገው። እንዳልኩሽ ገደብ የለውም፣ ጂኦግራፊ አይወስነውም። በየትኛውም ኮርነር ያለ ሰው እዚህ ላይ ተጠቃሚ ይሆናል። በዋናነት ይሄ የኢኮኖሚ ወጣቱ አለበት የምንላቸው የኢኮኖሚ ሴክተሮች ላይ ፎከስ አድርገን እንትን እንላለን። ይሄ ትሬዲንጉ ላይ ብቻም አይደለም። ተመልካቾች በዛሬ ኢትዮ ቢዝነስ ፕሮግራማችን በአጫጭር የብሔራዊ ባንክ የወለድ ተመን ውሳኔ፣ የአዋጅ ቁጠባና ብድር ህብረት ስራ ማህበር ባዛር፣ የባንክና የኢንሹራንስ ጉዳዮችን ወደ እናንተ አደረስን። በእውነት ቆይታችን የስንቄ ኢንቨስትመንት ባንክ በካፒታል ገበያ ውስጥ ስራ ለመጀመር የሚያስችለውን የስራ ፍቃድ ስለማግኘቱ እንዲሁም በዝርዝር መረጃችን ያለ ማስያዣ የሚሰጥ ብድርን በተመለከተ ወደ እናንተ አደረስን። ቃል ኪዳን ታደሰና ጥላሁን አያሌው አብረናችሁ ነበርን። ሰላም ቆዩን።